We believe ሁሉም ሰው ኢንፋይናይት ፖቴንሻል አልወጣም በቃቱ ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። በየቀኑ ሚኒመም 15 ደቂቃ የማያነብ ሰው ኢኖቬተር መሆናችን ማለጋችን ማንበብ በጣም ኢምፖርታንት ነው። ዩኒቨርሲቲ መምህሩ ከግንባባችሁ ካለሚኪኮ ካለሱ ሰው የሚያውቅ የለም። ሌላውን ሰው እንደማይን ያደርጋል። አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት። ፖሊሲ ሊደርስ፣ አይዲያ ሊደርስ፣ ኢንፎርሜሽን ሊደርስ የተቀላቀለ አይዲያ ኦልዌይስ ሊድ ማድረግ ያለባቸው አካዳሚሻን ናቸው። We believe ሁሉም ሰው ኢንፋይናይት ፖቴንሻል አልወጣም በቃቱ እንኳን የዩኒቨርሲቲ መምህራን ተማሪዎቻችሁ እንኳን አልወጣም በቃታቸው። ብቃታቸው የማይወጣው ለምንድን ነው? ሲናገሩ የአፍ ወለምታ ብቻ ስለምናይ፣ ሲጽፉ ስፔሊንግ ብቻ ስለምናይ፣ ከዛ አልፈን ከኒውሜሪክ ፓርቱ አልፈን with feeling ኮኔክት ስለማናደርግ የሰው ብቃት አይወጣም። ፖለቲከኛው ዩኒቨርሲቲ መምህራኑ አንደርማይን ያደርጋል ወይም አይጠቀም። ዩኒቨርሲቲ መምህሩ ከግንባባችሁ ካለሚኪኮ ካለሱ ሰው የሚያውቅ የለም። ሌላውን ሰው አንደርማይን ያደርጋል። Within one bed, while we are living in the same house, all of us are thinking about ጓዳ ቤቱ ባለቤት ያጣል። ሁሉም ስለ ጓዳው እያሰባን ቤት ውስጥ እየኖረ ባለቤት የሌለው ቤት ይሆናል። ዋናው ነገር ዓለም ላይ ያለ የሀብት የተለያየ ዋናው ምክንያት ኢኖቬሽን፣ ምርምር፣ እውቀት፣ የአይዲያ ግዝፈት ያለበት ሀገር ሁሉ አድጓል። አይዲያ ባለቤት ያለበት ሀገር ደግሞ ለምሳሌ ኢትዮጵያ ውስጥ ፖሊሲ ሊደርስ፣ አይዲያ ሊደርስ፣ ኢንፎርሜሽን ሊደርስ የተቀላቀለ ነው። አይዲያ ኦልዌይስ ሊድ ማድረግ ያለባቸው አካዳሚሻን ናቸው። ጀነሬት ማድረግ ያለባቸው እነሱ ናቸው። ፖሊሲ ሊደርስ ከእነሱ ሰምተው አስተካክሎ ፖሊሲ ቅርጽ መፈጸም ያለባቸው። ኢንፎርሜሽን ሊደርስ ሊያስፈልጋል መሆን የነበረባቸው ግን አይደለም። አሁን ኢትዮጵያ ውስጥ ዜና መስማት ማለት ይህንን ስዕል ፎቶ ካሳየ በኋላ የነበሩ ባለስልጣን ወይም ተናጋሪ ሰውዬ ኢንተርቪው ይደረጋል። የዚህ ስብሰባ ዓላማ አዲስ ሲቋቋም ተቋም አለ እንዲና ያ እንዲሆኑ ነው። እሱ ነው ሲለም ይደረጋል ማለት ነው። ስለዚህ ኢንፎርሜሽን ተደረገው ሰውዬው መሪ ነው መሆን የነበረበት ጋዜጠኛው ለሆል ኮሚቴ ሰምቶ ሰው አነጋግሮ ተናጋሪ አድምጦ ከዛ ውስጥ ዋና ዋና አይዲያ ወስዶ ኢንፎርሜሽን ፊድ ማለት ሲገባው ኢንፎርሜሽን ዲያትራፊ ወይም ጠቅላይ ሚኒስትሩ ወይም ሚኒስትሩ ወይም ፕሬዝዳንቱ ይሆናል። ኢንፎርሜሽን ሊደርስ የሉም ማለት ነው። እንደ አብሰንስ ኦፍ ኢንፎርሜሽን ሊደርስ፣ እንደ አብሰንስ ኦፍ አይዲያ ሊደርስ፣ ፖሊሲ ሊደርስ ሁሉንም ጋር ለመሸፈን ይሞክሩና ሁሉንም ያሉታል። ቢኮዝ ዜር ኢዝ ኖ ዌይ ፖሊሲ ሊደርስ አካባቢሻን መተካት አይችልም። በየቀኑ የሚያገለግል የሚመራበት ሰው በየቀኑ ስብሰባ የሚሰበስብ ሰው ሊተካ አይችልም። ሳንተካካ ያለው ጉዞ ሳይስተካከል ሲቀር የሚፈጠር ነገር ነው። በጣም ፈጥሮ ጊዜ አይበቃኝም። ሌላ ጊዜ ካለ ኢኖቬሽን ሶስቶች ቴክኖሎጂ ነው፣ ትምህርት ነው። በጣም ኢምፖርታንት ነገር ነው ትምህርት። በየቀኑ ሚኒመም 15 ደቂቃ የማያነብ ሰው ኢኖቬተር መሆናችን ማለጋችን ማንበብ በጣም ኢምፖርታንት ነው። ግን ኖሌጅ የሚፈልጉ ሲክ የሚያገኙ ሰዎች ሼር የማያደርጉ ዲስፕሌት የማያደርጉ ደግሞ እሱ ቀላል ባገኘ ነው ልክ ተሰናስሎ ለህዝብ የሚሰጥ ለሌሎች የሚተርፍ መሆን አለበት። ለዛ ኢኖቬሽን ሴንተር ያስፈልጉታል። የምሁራንን ሚና ማየት የምፈልገው አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ። በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ እውቀት ያለው ሰው የለም። ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። ያን ለመመንዘር ደግሞ ቅድም እንደተባለው ጥቂቶች በጀገኑበት ወራት ይፈጥራሉ። እድሜ እየገፋ ሲሄድ
ሪስክ የመውሰድ አቅም ስለሚቀንስ ክሬቲቭ ቲንኪንግ ደግሞ ከድንበር ባሻገር ከአጥር ባሻገር ሪስክ መውሰድ ስለሚጠይቅ አንዱም ሪዝን ተብሎ የሚቀመጠው እሱ ነው። ድፍረት ይሳካም አይሳካም ድፍረት። በኋላ ግን ብዙ ሂሳብ አለ። ያ ሂሳብ ነገሮች እንዳይወለዱ ይገዳደራል እና ምሁራን ሌላም ቦታ እውቀት እንዳለ፣ ሌላም ቦታ ሐሳብ እንዳለ፣ ሌላም ቦታ አይዲያ እንዳለ ማሰብ። ሁለተኛ የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ እውቀት የለም። በየቀኑ ይፈጠራል አዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል።